መልካም ሙስሊም ነህ? ሙስሊም ነኝ። መልካም በቂያማ ቀን ፀሐይ ወደ እናንተ እንደምመጣ ታምናለህ? ጨርስና እያዳመጥን ስለሆነ ኦኬ፣ ታምናለህ? ይህንን ታውቀዋለህ? ኦኬ፣ ስለዚህ ሉክ በቂያማ ቀን ነው የሚከናወኑ በቂያማ ቀን ወይ ደግሞ ትንሣኤ እነሱ በሚሉት ከሚከናወኑት ነገሮች አንዱ ፀሐይ እላቸው ላይ እንደምትመጣ ነው። እላቸው ላይ እንደምትመጣ ይነገራል። ሲኬንሱ ብዙ ችግሮች ያሉበት ነው። እሱ ነው የምናየው ይሆናል ቀጣይ። ነገር ግን የመጀመሪያ ቀለል ካለውን ጀምር። ምንድን ነው እሱ? ፀሐይ እላቸው ላይ ከመጣች እንዴት ነው የሚሆኑት ምናምን የሚለው ላይ ማለት ነው። ከዚህ ጋር በተያያዘ ይሆናል ኢንዲቴል የምናያቸው የምንመለከታቸው ማለት ነው። ኦኬ፣ ጋዛ ሀበሻ መቀጠል ከቻልክ ትችላለህ። ሀበሻ ኢትዮጵያ ትንሽ ኔትወርክ እንኳን ያን ያህል ብዙ አይመስለኝም። ያው ላስቸግር ይችላል፣ ይቅርታ። በነገራችን ላይ በመጀመሪያ ሰላም ብያለሁ ሁላችሁንም። ሰማ ከሆነ ሰላም እንኳን ደህና ቆያችሁኝ። እሺ መልካም። ፀሐይ ባልኩበት የውመል ቂያማ እያልክ ነበርና እስኪ ደግመህ ታብራራልኝ። ያ በቂያማ ቀን ፀሐይ ወደ እናንተ እንደምትመጣ ታምናላችሁ? ታውቀዋለህ? አዎ በደንብ እንዴ፣ ኢንሻአላህ ባለፈው ቀን እንጂ እንዴት እውነት ነው እንጂ እንደዚህ ፀጉር እንትን ማያክል ይላል እንትን ማያህል ትቀርባለች ይላል። እውነት ነው? እንደዛ ሳይሆን አብራራለህ። እንደዛ ሳይሆን አላህ ሱብሓነሁ ወተዓላ የውመል ቂያማ በአርሽ ጥላ ስር የሚያደርጋቸው ሰዎች አሉ። እንደዚሁ በአርሽ ጥላ ስር የሚያደርጋቸው ሰዎች አሉ። እንደዚሁ በምን ላልክ በምክንያት ማይል ሳይሆን በየስራቸው በየወንጀላቸው ነው እንጂ ለየሁሉም ሰው አይደለም። ተረዳኝ እኮ። ፀሐይዋ ግን እኮ ማይል ያህል ትቀርባቸዋለች ነው የሚለው። ሜይ ቢ ክርስቲያን አዲሱን አንብበው በየስራቸው የሚያልባቸው አንድ ስንዝር በየስራቸው የሚያልባቸው ነው። አንዳንዶቹ ጉልበታቸው ድረስ ያልባቸዋል፣ አንዳንዶቹ ወገባቸው ድረስ፣ አንዳንዶቹ በላብ ይጠመቃሉ እንደየስራቸው። ፀሐይዋ ግን አንድ ማይል ያህል ወደ እነሱ አንድ ማይል ርቀት እስኪቀራት ትመጣለች፣ ወይንም ደግሞ የኩል መኳያ ያህል ትቀርባቸዋለች ነው የሚለው። አዎ እውነት ነው። አንድ ስንዝር ያክል የምትርቃቸው አንድ ስንዝር ያክል ከጭንቅላታችን አንድ ስንዝር ያክል። እውነት ነው፣ ትክክል። አንድ ስንዝር ያክል እና አስተካክለው። ኦኬ፣ ስለዚህ ፀሐይ አንድ ስንዝር ያህል ላይ ላይ ትመጣለች ብለህ ታስባለህ ማለት ነው? እኔ አልሐምዱሊላህ ከነዛ ሰዎች እንደማልሆን ተስፋ አደርጋለሁ። አላህ ይቅር እንደሚለኝ ተስፋ አደርጋለሁ። እኔን እንኳን አይመስለኝም። አልሐል እንዴት ሙስሊም ይኮን? አንተም እኮ እዛው ምድር ላይ ነው ያለኸው እኮ። ፀሐይ ወደ አንድ ስንዝር የምትመጣ ከሆነ ምድር ላይ ነው አይደለም የምትመጣው? ወደ ምድር ነው። በነገራችን ላይ ስለዛች ምድር እውቀት እንኳን የለኝም። ስለዛች ምድር አዲስ መሬት ነው የሚነጠፈው። እቺ ምድር አዲስ ምድር ላይ አይደለም፣ እዚችው ምድር ላይ ነው። አዲስ ምድር ላይ አይደለም። አሳየኝ። እሺ እንደዚህ የሚል በላ አማርኛ ትርጉም ካለ አሳየኝ። እሺ እዚች ምድር አይመልካል፣ አሳየኝ። ቆይ ሌላ ምድር ላይ ነው ብለህ ነው የምታስበው ፀሐይ የምትመጣው? እዚች ምድር ላይ አይደለችም። እቺ ምድር እኮ አበቃላት፣ አከተመላት፣ የውመል ቂያማ ገባ። ሐዲሱን አንብበው እሺ። ሐዲሱን ላንብብልህና አንዴ ሪያድ አሰሪን 402 ላይ ነው ያለው። አልሚቅዳህ እንደተረከው ይላል። ሜሴንጀር ኦፍ አላህ ሰይድ ያላህ መልእክተኛ እንደተናገረው on the day of resurrection the sun will come so closer to people that there would be
there would be left only a distance of 1 mil ምንድነው? ፀሐይ በቂያማ ቀን 1 ሚል ብቻ እስከምትቀር ድረስ ወደ ሰዎች ትቀርባለች። by Allah I don't know whether that he meant by mil the mile distance measured or the stick used for applying antimony powder to the eye ይቺ ምንድነው? ሚል ብለው የገለጿት ልኬቷ ምንድነው? ኩል መኳያ የምታክለው ማለት ነው። ኩል መኳያ የምታክለው ርቀት እሱን የምታህል ድረስ ፀሐይ ትቀርባለች ወደ ሰዎች ማለት ነው። እሺ okay however reported to have said the people then will be submerged in perception according to their deeds ምንድነው? ሰዎች በላብ እንደየስራቸው ይዘፈቃሉ ምክንያቱም ፀሐይ ስለምታቃጥላቸው ማለት ነው። some up to their ankle አንዳንዶቹ እስከ ቁርጭምጭሚታቸው ድረስ በላብ ይነከራሉ። some up to their knees አንዳንዶቹ እስከ ጉልበታቸው ድረስ some up to their waists አንዳንዶቹ እስከ ወገባቸው ድረስ and some will have the bridle of the perception reaching their mouth or end nose አንዳንዶቹ ደግሞ እስከ አፋቸው ወይም ደግሞ እስከ አፍንጫቸው በሚደርስ ላብ ይጠመቃሉ። and while saying the messenger of Allah pointed to his mouth with his hand ሙሐመድ ያን ያሳየው ወደ አፉ እያሳየ እስከዚህ ድረስ ይጠመቃሉ በላባቸው ብሎ ተናግሯል። ለምን ፀሐይዋ ስለምትቀርብ። ኦኬ ቴንክ ዩ አንዴ ይቅርታ አንደው እችን አሁን እንትን አልከኝ ወደ አማርኛ ትርጉም ልትገለብጥልና ልታሳይ ትችላለህ? ከይቅርታ ጋር አማርኛ ትርጉም የዚህን አማርኛ ትርጉም አይደለም ቼንጅ አድርገው ክርስቲያን ከቻልክ እስኪ የነ ሁሉ ያረጋው ሐዲሱን አንድ ላይ አድርገው ይችላል። በሜቢ እንትን ላይ ጀመናይ ላይ ወይንም ሙሉውን ላይ አደርግልህ። እሺ ሞክ ትራንስሌሽን ያነሳው ፖይንት ምንድነው? ምድር ላይ መሆኑን ይህን ማስረጃ አምጣለሁ ነበር። እዚህ ጋር አባሽ አንዴ ተረጋጋ፣ ተራን ጠብቅ። ኦኬ አልተረጎመልህም? ተርጓይ ትንሽ ሁለቴ ተርጉመው ወይንም ግማሽ ግማሹን አድርገና እስኪሽ ኦኬ ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እሺ እንዲህ ብለዋል። የቂያማ ቀን ፀሐይ ወደ ሰዎች በጣም ትቀርባለች። ስለዚህም የአንድ ማይል ርቀት ብቻ ይቀራል። የርቀት መለኪያ ማይል ወይንም የአንቲሞቲ ዱቄት በአይን ላይ ለመተግበሪያ የሚያገለግል ዱላ ወይንም እንጨቱ ማለት ነው። እሱን ያህል ትቀርባለች። ፀሐይ ወደ ሰዎች ትቀርባለች አትቀርብም? አንድ ማይል ያህል ወይንም ደግሞ ሰዎች የሚኳሉበትን ያህል እስከ አንድ ስንዝር ትቀርባለች። መልካም እነኚህ ሰዎች የምቀርባቸው አማኞችም ያልሆኑ ናቸው አይደለ? አይ እንዴት አማኝና ከሃዲ እንዴት አንድ ይታያል? እንደሚ በፍጹም አማኝና ከሃዲ በፍጹም አንድ ሆነው የማያውቁም ወደፊትም አይሆኑም። መልካም እሺ፣ እንደዛ ከሆነ ልስማማልና ታዲያ አማኞችስ የሚጠለሉበት አላቸው የላቸው? ተፀሐይ ከአርሽ ስራ ስር ይጠለላሉ አለ። ሌላ ሐዲስ አሁን አመጣለሁ። ደግመህ ከገባ አስወርዳለሁ። ጣልቃ አትግባ። ጋዛ ይጨርስ። ጋዛ ቀጥል አለ ወንድሜ ወይ አለ የአርሽ ጥላ የሚባል አለ። አርሽን አንዴ ስለዚህ አርሹ ጥላ የሚሆነው ለአማኞቹ ነው አይደለ? ለአማኞቹ ነው አይደለ? ኦኬ እነኚህ ሰዎች ገነትም የገቡ ገሃነምም የገቡ አይደሉም ገና አይደለ? አይደለም ገና ወደዛ ስቴፕ አልደረሱም። ገና ናቸው። እዛ ላይ አልገቡም። ወደ ጀነት ሳይሆን ጀነት የሚባል ዓለም ሌላ ነው። ኩርሲ የሚባለው ዓለም ሌላ ነው። አርሽ የሚባለው ዓለም ሌላ ነው። ሰማይ የሚባለው ዓለም ሌላ ነው። እቺ ምናቃት እኛ ምድር ደግሞ ሌላ ናት። ባይ ስለዚህ ገነትም አልገቡም ገሃነምም አልገቡም። እነኚህ ሰዎች ላይ ነው ፀሐይ የመጣችው። ፀሐይ አልፋለች አላለፈችም? ቤት አልሰማሁም። ድገምልኝ ወንድሜ። ፀሐይ አልፋለች አላለፈችም?
ነገራችን ላይ መጀመሪያ ወንድሜ አንድ ነገር ልንገርህ። መጀመሪያ ማን ነው አርሽ? መጀመሪያ አርሽ ምንድነው? ፀሐያስ ምንድነው? መጀመሪያ እዛ ከመድረስ በቃ አርጉመንቱ አለቀ እኮ። እቺን ጥያቄ ብቻ መልስ። ፀሐይና ምድር አብረው ነው የሚጠፉት አይደለም የሚያልፉት? እኛ እንደተማረው እንዳነበብነው ልንገርህ። እሺ መሬት እንትበታተናለች፣ ሰማይም ትጠቀልላለች እና በቀኝ እጁ ምድርን በግራ እጁ ሰማይን በአንዴ ነው የሚጠቀልላቸው አይደለ? ምንም ጥርጥር የለው እንዴ ጎበዝ። ስለዚህ ፀሐይ ገና አልተጠቀለለችም ማለት ነው አይደለ? እውነት ለመናገር አላህ አለም ስለሱ እንኳን አየህ። ስለዚህ ያሉት ምን ላይ ነው? ምድር ላይ ናቸው ያሉት። ፀሐይም ገና አልተጠቀለለችም፣ ምድርም አልጠፋችም። ምድር እና ፀሐይ ከጠፉ በኋላ ወይም ምድር ከጠፋች በኋላ ሌላ ቦታ አማኞችና አማኝ ያልሆኑ አብረው ተገናኝተው ፀሐይ የምትመጣባቸው አንድ መረጃ የለም፣ ማስረጃም የለም። ስለዚህ ምድር ላይ ነው ፀሐይ የምትመጣባቸው። አሁን ይሄንኛውን ብዙም አላውቀውም ስላልክ ወደ አንተ ልምጣ ልመለስልን። ይሄኛው ላይ አላስጨንቅህም። ሀበሻ ግን ተዘጋጅ። ኦኬ ጋዛ በአርሹ ጥላ ይጠለላሉ ብለሃል አይደለ? ቀጥል። እሺ መልካም። ከዚህ ከኛ ከምንነቃት መሬት ሌላ ዓለም አለ የለም? ምንም አሁን ለጊዜው ምንም አያደርግልንም። ቶፒካችን አይደለም እሱ የሚፈጠረው ዓለም ሌላ ጊዜ ነው። ቆይ ለምሳሌ ፕላኔቶች ሌላ ፕላኔቶች አሉ የለም? ማተር አያደርገንም እሱ ፕላኔቶች ሌላን ፕላኔቶች ኖሩ አልኖሩ ትርጉም የለውም። ለምን መሰለህ? እንትኑን ካላወቀው ላስረዳ። እሺ ፍንጭ ልስጥህ፣ ጥሩ ጸባይ ስላለ። የቂያማ ቀን ከሰሜን ከደቡብ ከምስራቅ ከምዕራብ ያሉትን የንፋስ እንትን ያመጣና ወደ አንድ ቦታ ይሰበስባቸዋል። ያኔ ነው ፀሐዩ የሚመጣባቸው። ለፍርድ ሲሰበሰቡ የሚሰበሰቡ ሌላ ፕላኔት ላይ አይደለም፣ ወደ ምድር ነው። እዛው ነው የሚሰበስባቸው። ወንድሜ እንደዛ አይደለም። ቀድም ያልከው የውመልቂያማ ገብቶ ነው። እዚህ ደግሞ መሬት የሚፈጠረው ሌላ ነው። ሰማይ የምትወጣው ፀሐይ የምትወጣበት ዓለም ሌላ ነው። እዚህ ደግሞ የቺ ሰዓቷ ማነው የሰዓቷ መታ የምትሰበስብበት ከምስራቅም ከምዕራብም ከደቡብም ከሰሜኑም የምትሰበስበው እሳት እዚሁ ምድር ላይ ያለ ገና የውመልቂያማ እየገባ በሚል የውመልቂያማ ሰዓት ነው እንጂ ምን ይላል ይሄ አዲሱ የቂያማ ቀን? ጋዛ ይሄ ቶፒኩ ትንሽ ከበድ እንደሚላቸው አውቃለሁ። በደንብ አስተውል። የቂያማ ቀን የሚካሄዱ በጣም ብዙ ነገሮች አሉ። በቂያማ ቀን የሚካሰቱ አንድ ነገር ብቻ መስሎ ከሆነ ተሸውደሃል ማለት ነው። ለዛ ነው የቶፒክ ቀላል የሚመስል ነገር ግን እጅግ ውስብስብ ያለ ብዙ ግጭቶችና ፍጭቶችን የያዘ ነው። ኤኒዌይስ የቂያማ ቀን አለ ምን ፀሐይ ሰዎች ላይ የአይን ኩል ያህል ትመጣባቸዋለች አለ። እኔ አሁን ይሄንኛውን ተውኩልህ ብዙም አላውቀውም ስላልክ በአርሹ ጥላ ይጠለላሉ ብለኸኛል አይደለ? አይደለም ከአርሹ ጥላ በፊት እስኪ ስለ የውመልቂያማ ምልክቶች እስኪ የተወሰነ ነገር እስኪ ብዙ አሉ ብለሃል። እኔ ኖ አልፈልገውም። እሱን ቶፒክ አይደለም። እኔ የውመልቂያማ ቀኑ ላይ ነው እንጂ ገና ወደዛ ሲቀርብ ሲመጣ ምናምን ከአመት ሲቀረው 2 ዓመት ሁኬርስ ምንድነው የሚለው? ኦን ዘ ዴይ ኦፍ ሪሰሬክሽን የትንሣኤ ቀን ወይም የቂያማ ቀን ነው ቶፒክ እንጂ ገና ቂያማ ሲደርስ ትንሣኤ ሲደርስ ምን ይፈጠራል እንዴት ይሆናል ወደዛ ሲቃረብ ነው ቶፒክ አይደለም። አሁን የትንሣኤ ቀን ምን ፀሐይ ሰዎች ላይ የአይን ኩል ያህል ትመጣለች። ፀሐይ 7 ሰዎችን ነው የምታስጥለው። አላህ የሚከላከላቸው 7 አካላትን ነው አይደለ? ከፀሐዩ የሚከላከላቸው በትክክል አንበሳ፣ በትክክል ጎበዝ። ስለዚህ 7ቱ ሰዎች የሚከላከላቸው ከሆነ አብረው ካልሆኑ 7 ሰዎችን መለየት ለምን አስፈለገው? ካዳ እነሱ ፀሐይ ማይነካቸውና ምድር ላይ አብረው ካልሆኑ ከአማኝ ካልሆኑ ጋር
በጣም ጥሩ። እሺ ለምሳሌ እዚህ ዓለም ላይ እዚህ ሌላ ቦታ እንሂድና እዚህ ዓለም ላይ ፀሐይ ለምሳሌ ማትወጣበት ሀገር አለ የለም? እንደው ሌላ ሳይሆን በቀላሉ አለ የለም? ማትወጣበት ስትል እኛ ጋር ሲወጣ ሌላ ጋር ማይወጣበት አይደለም። እንደዛ አይደለም። ለምሳሌ አሁን እቻ ዓለም አለ ያለች አይደል? እቻ ዓለም አለች። ለምሳሌ ሌላውን ትተን የመልቂያማ ከመራችን በፊት እዚሁ ቢያንስ 6 ወር ፀሐይ የሚገባ አለ፣ 6 ወር ደግሞ ፀሐይ የሚወጣበት። ለምን እስኪ እንደው እችን አስባት። ምንድነው ስለምን ነው የምታወራው? ስለምን ነው የምታወራው? ምን አገናኘው ከእስልምናው ቶፒክ ጋር? ከቶፒኩ ጋር ምን አገናኘው? እንዴት አገናኘው ዘንድሜ? ወይ እንዴት አገናኘው ዘመዴ? ምን አገናኘው? የቂያማ ቀን ፀሐይ ትመጣባቸዋለች። ከዛ አንዳንዶቹ እስከ ጉልበታቸው ድረስ ያልባቸዋል፣ አንዳንዶቹ እስከ ቁርጭምጭማቸው፣ አንዳንዶቹ እዚህ ድረስ በላብ ይዘፈቃሉ። 7 አካላት ብቻ በእኔ ጥላ ነው ያለው። ሲጀመር በአርሽ ጥላ አይደለም። አላህ በጥላው ከዛ በኋላ ጥላ ያጥላና ፀሐይ እንዳይነካ ያደርጋል ማለት ነው። በእኔ በአርሽ ጥላ ያለ። እሺ መርሐባ፣ ትክክል ነህ እኮ ተሳሳትክ አላልኩም። እሺ ስለዚህ አላህ ጥላ አለው። አንድ ሎክ ፀሐይ እንደዚህ መኳያህል ሊትራል ነው፣ ምሳሌያዊ አይደለም። ልብ በሉ ሊትራል ነው ብለው ነው የሚቀበሉት። ፀሐይ አሁን እንደዚህ ስንዝር ያህል ላያችን ላይ ትመጣለች። ከዛስ በላብ እንደዚህ ዝፍቅ ይላሉ። ከዛስ አላህ ይመጣና ጥላ ያጠላላቸዋል ለ7 አካላት ማለት ነው። ሌሎቹ ግን በላብ ዝፍቅ ይላሉ ምናምን ነገር። አንዴ ክፈተው አዲሱን ሳይ ሙስሊም 24 21 አንዴ ክፈተው። ይሄ የሚያሳየው ቆይ ከዚህ የምንረዳው ምንድነው? አንደኛ አላህ ጥላ ካለው ሉክ አላህ ጥላ የሚኖረው ከሆነ ሊትራሊም ጥላ የሚኖረው ከሆነ እሱ ቦዲ ነው፣ ግዑዝ ነው፣ ግዙፍ ነው፣ የፍጡር ባህሪ ነው ጥላ። እኔ ጥላ አለኝ የተገደብኩ ስለሆንኩኝ ሉክ ሊሚቴሽን ስላለኝ የኔ የሰውነቴ ሌላ ጥላ ያፈራል ማለት ነው። አላህም እንደዛ ጥላ የሚያወጣ ከሆነ ግዑዝ አካል ነው ማለት ነው። ግዑዝ ከሆነ ደግሞ እሱ ፈጣሪ ሳይሆን ፍጡር ነው የሚሆነው። የሚታይ ጥላ ያለው ከሆነ እሱ ፍጡር ነው፣ ፈጣሪ ሊሆን አይችልም። በምንም ተአምር ፈጣሪ ሊሆን አይችልም። ቆይ እሺ፣ ፈጣሪ መሆን ልንገርህ። ዙራ ቆይ አንዴ ልንገርህ፣ አንዴ እንስጠብቀኝ። እንደዛ ሳይሆን በራሴ ጥላ በአርሽ ጥላ ስር ይቀመጣሉ እንጂ ነው ያለው። እንደ ዳመና እኔ ራሴ አጠልላቸዋለሁ። እንደዛ ሳይሆን ወንድሜ በደንብ መጀመሪያ ሐዲሱን እናንብበዋ። ሐዲሱን እናንብበዋ። እንደዚህ ይላል። ችግር የለውም። አንድ ደቂቃ የሆነ ሐዲስ ስታነቡት ወይም የሆነ ሐዲስ ስትነግሩ አሁን ቅድም ያየሁ ነበርና ወደ አማርኛ ገልብጥልኝ ስለ ያቺ ራሷ ብቻ ሐሳብ ብቻ ነው ቆርጠህ ያመጣ። እንደዛ ሳይሆን ቁርአን በጣም ተአምራዊ ቁርአን ነው። ቁርአን ያልተገለጸ ነገር የለም። ምንም ተአምር የለውም። እንደዛ ማለት ጋዛ እሺ፣ አዳምጠኝ። እሺ ሞላል። ቆይ ቀደም ቆርጦ ምናምን እንዴት ትላለህ? ይሄ ብልግና ነው። ሁሉንም መተርጎም ስላልቻለ ጀሚናዩ ምን አደረገ? ግማሹን ተረጎመልህ። ከዛ በታች ያለው ሰዎቹ እስከ ወገባቸው ያልባቸዋል፣ እስከ ጉልበታቸው ያልባቸዋል የሚል እንጂ እኔ ከጠየቅኩ ጋር የሚገናኝ ስላልሆነ ነው እሱን የተወው። ከዛ በታች ያለው ላባቸው እስከ ቁርጭምጭሚነታቸው እስከ ወገባቸው ድረስ ይሆናል የሚል ነው። ስለዚህ አርሹ ሚል የለም። ላሳይ በመጀመሪያ ሳያል ቡካሪ አንዴ ሚውታር ሳያል ቡካሪ ላይ እንደዚህ ይላል። ናሬትድ አቡ ሁሬራ የድመቶች አባት እንደተረከው የነቢዩ ትልቁ ሰሃባ ወይንም ደግሞ ብዙ ሀዲሳቶችን አስተላልፏል ተብሎ የሚታመነው የድመቶች አባት እንደዚህ ይላል። the prophet said ነቢዩ እንደዚህ ብሏል። 7 people will be shaded by Allah under his shade on the day when there will be no shade except his ምን አለ? አንዴ የሚታርግ 7 ሰዎች በቂያማ ቀን በአላህ ጥላ ይጠላሉ ወይም ደግሞ ያጠላላቸዋል፣ ምንም ጥላ በሌለበት። ለምን? ፀሐይ ሊትራሊ አንድ ስንዝር ያህል ትመጣባቸዋለች። ከዛ ፀሐይ ልክ እንደዚህ ስትመጣ እነሱን ለመከላከል ለ7 አካላት አላህ ጥላውን ያጠላላቸዋል ማለት ነው። ይመጣና የፀሐይን ግዝፈት አስቧት። አሁን
ፀሐይ በጣም ግዙፍ ነች። ኦራይት ከምድር አንጻር ማለት ነው። ስለዚህ አላህ መጥቶ ለሰባቱ የሚያጠላ ከሆነ አላህ ከፀሐይ አንጻር በጣም ትንጥዬ ነው ማለት ነው። እንደዚህ ነጥለህ ለተወሰኑት መተለማጥላት ማለት ነው። ይገባው ወላሂ አልሐምዱሊላህ ረብል ዓለሚን። እሺ ቀጥል። ሐዲሱ ላይ አውራ መፈክሩን ተወና ሐዲሱ ላይ እሺ ነገራችን ላይ ሙሉ ሲተርጉ አማርኛ ብቻ ሌላ ሳይሆን አማርኛ ብቻ ተርጉም። በቃ ከላይ ያለችው አማርኛ ገልብጥ በቃችን ብቻ ሌላውን ያስረዳሉ። ተርጉምለት ያው ለእነኝህ የሚያጠላቸው ከዛ በኋላ ያለው ሰባቱ ሰዎችን ነው የሚዘረዝረው። ጀስት ሩለር የሆኑ እንደዚህ የሆኑ ሰዎች ጥላ የሚጠላላቸው አካላት እንደዚህ ናቸው እያለ ይቀጥላል። ታያል አንብቦ ካዛ ዘመዴ ይታያል እንደሚወኝ አቡ ሁረይራ ረዲየላሁ እንዳስተላለፈው ወይም እንደ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከነሱ በስተቀር ማንንም ጥላ በሌለበት ቀን 7 ሰዎች አላህ ከጥላው በታች ያጠላላቸዋል ይላል። صح። ስለዚህ አላህ ጥላለው ማለት ቦዲ ነው። ቦዲ ከሆነ ደግሞ እሱ ግዑዝ ነው። ግዑዝ ከሆነ ደግሞ ፍጡር እንጂ ፈጣሪ ሊሆን አይችልም። ፍጡር ነው ይሄ ማለት ፍጡርነቱ የሚገልጽ እንዴት ነው ዘመዴ? እስኪ አስረዳኝ። ፍጡር መሆኑን አስረዳኝ ሲል ላይ መልካም ፀሐይ እንዳያቃጥላቸው ነው ጥላውን የሚያጠላላቸው አይደለ? አይደለ ከድር ሶሪ ያ ሎክ ጥላ አለው ማለት ሎክ ጥላ ለሆነ ነገር ሪፍሌክት አድርጎ ከዛ በኋላ ያንን የሚከልለው ነው። ፀሐይን ከልሏት የሆነ ብርሃኗን ከልሏት ከዚህ ጋር ያለው ጨለማ ሆነ ማለት ነው። እሱ ደግሞ የተገደበ አካል ሲሆን ነው ይህን የሚያመጣው። የተገደበ ሲሆን ነው እንጂ በሙላት እሱ በሁሉ የሞላ እንዲህ ቢሆን ኖሮ ምንድን ነው የሚሆነው? እንደዚህ ጥላ የሚያደርገው ነገር አይኖርም ማለት ነው። ጥላ ሊኖረው አይችልም ከፀሐይ በላይ ቢሆን። እንደገና ደግሞ ግዙፍ ባይሆን ኖረው ለምሳሌ ንፋስ ጥላለው ይህና ኦክሲጅን እየሳባችሁ ነው። ጥላው ምን አይነት ነው? ግዑዝ መሆን አለበት ጥላ እንዲኖረው። ግዑዝ ከሆነ የሚታይ ከሆነ ጥላ ካለው እሱ ምንድን ነው ማለት ነው? ፊዚካል ቦዲ ነው። ፊዚካል ቦዲ ከሆነ ደግሞ ሊሚቴሽን አለው፣ ገደብ አለው ማለት ነው። ከዚህ እስከዚህ ተብሎ ሊነገርለት መቻል አለበት። ምክንያቱም ጥላ ስላለው የፈለገ ግዙፍ ይሁን የፈለገ ትንሽ ይሁን ጥላ ካለው እሱ ምንድነው? እሱ የተገደበ ነው። የተገደበ ነገር ከሆነና እሱን የሚያካልለው የሚያዋስነው የሚያካብበው ፍጥረት ካለ እሱ በዛ ውስጥ ገበርን የሚደረግ ወይም ደግሞ በዛ ውስጥ ተገድቦ ካለ የሚታይና ጥላ ካለው ሊነካም የሚችል ግዑዝ የሆነ አካል ነው ማለት ነው። ስለዚህ እሱ ቦታ ሳይኖር ስፔስ ሳይኖር በፍጹም መኖር አይችልም ማለት ነው። ስለዚህ ቦታና ስፔስ የሚያስፈልገው ከሆነ እሱ ደግሞ ፍጡር እንጂ ፈጣሪ ሊሆን አይችልም። ይቅርታ ልቀጥል ወንድሜ? እሺ አንድ እዙ ላይ መጨመር ፈልገው ነገር ነበረኝ። በመጀመሪያ ይህ እንደዚህ ያለው ሰው ማለት እንደዚህ ያለው ግለሰብ ወይም እንደዚህ ያለው ግለሰብ ማን ነው? መጀመሪያ ጥያቄው ሳነሳ ማለት ሐሳቡ መጀመሪያ ሳነሳ እንደዚህ ብሎ አላህ Subhanahu Wa Ta'ala ሰባቶቹን አላህ Subhanahu Wa Ta'ala ከአርሽ ጥላ የሚያደርጋቸው 7 ሰዎች ብሎ ያለው ማን ነበር? መጀመሪያ እሺ ከዛ በመጀመሪያ 7 ማለት ሰባቶቹ ሰማይ ላይ ማለት ሰባቶቹ ሰዎች ከአርሽ በታች የሚያደርጋቸው እነዛ ግለሰቦች እነዛን ግለሰቦች በሰባት ሰዎች ላይ በአርሽ ጥላ ስር ያደርጋቸዋል ያለው ማን ነው? መጀመሪያ አርሽ አይልም። ጋዛ አርሽ አይልም። ራሱ ነው ጥላም ያጠላላቸው። ጥላውም ደግሞ ፊገራቲቭ ሜታፎር አይደለም ብላችሁ ቀጥታ ነው የሚወሰደው ስላላችሁ ጥላለው። ስለዚህ ቦዲ ነው ማለት ነው።
ፀሐይዋ ቆይ እሺ እንስማማ እሺ እኔ ይኸውልህ አሁንም ደግሞ ስጃን ታለለ አማርኛ ለምን ነው አለው ልስማማ ጥሩ ጸባይ ስላለ ከአንተ ጋር ልስማማ በአርሽ ጥላ ነው ብዬ ልስማማለሁ በአርሽ ጥላ ነው ብዬ ደግሞ ልስማማለሁ እንደማዋጣ ላሳየህ ፀሐይ የቂያማ ቀን ስንዝር ያህል ትቀርባችኋለች አይደለ አዎ ትቀርባችኋለህ ወንድሜ መልካም የዛን ለታ ለአማኞቹ ደግሞ እሱ ላላቸው 7 የሆኑ የተመረጡ ለሚባሉት በዛ ውስጥ ለሚመደቡት ምን ያደርጋቸዋል ጥላ ይሆንላቸዋል በአርሹ አይደለ እሺ መጀመሪያ አርሽ ማለት ምን ማለት ነው ዘመዴ መጀመሪያ አርሽ ማለት ምን ማለት ነው አብራራው ቀጥል ዳዝም ማተር እኔ በአንተ ተስማምቼ እንዴት እንደምላ አሳያለሁ ቀጥል አመሰግናለሁ መጀመሪያ ሐዲሱ መጀመሪያ አላህ Subhanahu Wa Ta'ala ከአርሽ ጥላ ስር የሚያደርጋቸው 7 ሰዎች አሉ ነው መጀመሪያ አዳምጥ ዘመዴ መጀመሪያ በደንብ አድርገህ እንትን ባለው መጀመሪያ ተረዳው ከዛ አላህ Subhanahu Wa Ta'ala ከአርሽ ጥላ 7 ሰዎች ያደርጋቸዋል ሰባቶቹ እነማን ናቸው ካልከኝ እነዛ እዘረዝልሃለሁ ያው ሰዓት እንዳይሄድብህ ሰው እንዳልዘጋብህ ማለት ነው እነዛ አስቀምጣቸዋል ከአርሽ ጥላ ስር አርሽ ማለት ደግሞ ምን ማለት ነው ካልከኝ አርሽ ማለት ደግሞ ልንገርህ እኔ የጠየኩህ 7 ሰዎች የአርሹን ጥላ ያጠላላቸዋል መጥቶ አይደለም ከአርሽ ጥላ ስር አይደለም ወንድሜ ከአርሽ ጥላ ስር ያጠላላቸዋል አርሽ ማለት ዓለም ነው ግዙፍ ዓለም ነው አርሽ ማለት መጀመሪያ ማለት ዘመዴ አርሽ ማለት ግዙፍ ዓለም ነው እቺ እንደምን የት ጋር ነው የሚያጠላላቸው በእኛ አእምሮ አይደለም ችግር የለውም የት ወሮ ነው የሚያጠላላቸው አርሹ የት ነው ያለው አላህና አላህ ብቻ ነው የሚያቆሱን ስለዚህ አላቅም ነው አመልሱ አላቅም መልስ ደግሞ አይሆንም ለኛ ኤኒዌይስ ክርስቲያን ቀጥል አይ ባይዘ በጣም ስለከበደው ነው እንጂ አርሹ የት እንዳለ ይታወቃል ወንድማችን አርሹ ያለው ከሰባቱ ሰማያት በላይ ነው አይደል በትክክል ኦኬ ፀሐይስ ያለችው የት ነው ከአርሹ በታች ነው ወይስ አይደለም አዎ በትክክል ወንድሜ ስለዚህ ፀሐይ ያለው ከአርሽ በታች ነው አይደል ፀሐይማ ጠዋት በምስራቅ ማታ በምዕራብ የምትወጣ እዛ ያለች ፀሐይ ናት ፀሐይ ማለት እኮ የት ነው ከአርሹ በታች ነው ያለው አርሽ በላይ ከአርሽ በታች ከጂኒ መስላ ሰባቱ ሰማይ የት ነው ያለው እሺ ሰማይ ከየት ነው ያለው ኦኬ ሜቢ እንትን ይላል አባሽ ቀጥል በቃ አበሻ ቀጥል አበሻ እሺ አንደኛ ምን እንስማማለን መሰለኝ አንተ ይህ ሰዎች ጋር እንዴት ታደርጋለህ የራስን ፖይንት ታወራለህ ከዛ ላይ ትዘጋለህ ሌላ ወሬ እንዳወሩ ታደርጋለህ እንደዛም አርክተን ነው ብቻ አብዛኛው እንትኖች የምንጨርሰው እሷን ታቆምና በስነ ስርዓት ለሁለታችንም ሰዓት እያያዝን አንተ አውርተህ እስክጨርስ ድረስ አላወራም አንተም ደግሞ እኔ አውርቼ እስክጨርስ ዝም ትላለህ ማለት ይሄን ተስማምተን ካልሆነ እኔም ካንተ ጋር ምንም ነገር እንትን ማለት አልፈልግም ማውራት አልፈልግም ከዛ ያለህን ጥያቄ ንገረኝና እንቀጥል ያ አጫጭር ጥያቄ ስለሆነ የምንጠይቅህ ምንም እንትን የለውም መልካት ስራ እሺ አይ መልክ አይደለም እሱ ችግር የለም ቀጥል የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች ስንዝር ወደ ሰዎች ትመጣለች ስንዝር ሲቃል ኦኬ ስንዝር ሲቀር ከመጣይ በኋላ የቱ ጋር ነው የምመጣው በመላው ዓለም ነው የምመጣው ወይንስ የተወሰነ ሀገር ላይ ብቻ ምን እንዴት ኢትዮጵያ ኤርትራ አሜሪካ ሁሉም ዓለም ላይ ነው የምመጣው የተወሰነ ቦታ እዚህ እኮ ያለችው ምድር እኮ ተጠናቃለች ከቂያማ በኋላ ምድሯም ትጨመደዳለች በቀኝ እጁ ይጨመደዳታል ሙሉ ነገር አበቃ ፀሐይንም ጨምድዷታል ሁሉም ነገር ነው ምድር ካበቃሽ በኋላ ምድር ካበቃሽ በኋላ ምን ላይ ነው የሚሆኑት ሌላ ቦታ አለ አርዶል መህድ የሚባል
ማስረጃ ነው እዛ ላይ ነው ፀሐይ የምመጣው። ንጽጽር አቆማለሁ። ባይዘው እንደዛ ብለህ ማስረጃ ካመጣ ቀጥል። ማስረጃ ንጽጽር ወላ አቆማለሁ። አሁን ላልከው እዚህ ምድር ላይ አይደለም፣ እዚህ ምድር ላይ ሳይሆን እችኛዋ ተጠናቃ ሌላ ቦታ ነው ፀሐይ የምትወጣው ብለህ ስላልክ ማስረጃ አንተ ያው ጣልቃ አልገባብህም። ማስረጃ ብቻ ታመጣና ትቀጥላለህ። እሺ አንዴ ምን ይላል? ይሄ ከሁለተኛው ጥሩምባ በኋላ የለም ይኸው መልቂያማ እንትን ከተባለ በኋላ ሙሉ ነገር ነው የሚደመሰሰው፣ ምንም አይኖርም ማለት ነው። ጀጅ መደረጋችን እስካል ማስረጃው እሱማ አለ። ራስህ እኮ ቅድም ከፍተው ነበር። ምን ብለህ ነበር ቅድም? ምን ብለህ ነበር? ቆይ እሺ እዚሁ ልክፈትልህ። ቅድም ከፍቶት የነበረውን የቁርአን አንቀጽ ክፈተው። ከጋዛ ጋር ስትከራከር የነበረውን የቁርአን እንትኑን ክፈተው። ምን ሚል ፀሐይ ሌላ ምድር ላይ ነው ፀሐይ ሌላ ቦታ ትመጣለች የሚለው ሌላ ፖይንት ነው ሲጀመር። እሱን አታምጣ። መጀመሪያ ምን የሚለውን የለም እንደዛ ሚል የለም ወንድማችን እኮ ይቺ ምድር ማለቋ እኮ እንትን ተብሏል አይደል? ተጠናቋል? አልተጠናቀቀም? አልተጠናቀቀም ገና። መቃብር ትነሳለህ። ቆይ አዳምጥ። እሺ ቀጥል። መቃብር ትነሳለህ፣ ሰዎች ከዛ እንትኖች ይመጣሉ። ከዛች ምድር ስትጠናቀቅ አንዴ ሳይሆን አላህ በአንድ እጁ ሰማይን የሚይዛት በአንድ እጁ ምድርን ነው የሚይዛት። ሁለቱንም ነው የሚያጠናቅቃቸው እንጂ አንዷን ብቻ አጠናቁ አንዷን አይተውም ወንድማችን። የዛን ለታ ደግሞ የሚሆኑት ሰዎቹ ሲራጥ ላይ ነው የሚሆኑት አማኞቹ እንኳን። እነኛዎቹ ደግሞ ጀሃነም ነው የሚሆኑት እንጂ የሆነ ሌላ ምድር የሚባል ነገር ሲራጥ ላይ ነው የሚሆኑት። አሁን እኔ ቻሌንጅ እንዳደረግኩህ እኔን ቻሌንጅ ታደርገኛለህ? መረጃ ካመጣሁኝ ቻሌንጅ እንደራረግ። ምን የሚል መረጃ? እኔ አሁን ላወራሁት ማስረጃ ካመጣው ከእስልምና ትወጣለህ። አንተ ላወራኸው ግን ማስረጃ አታመጣም አንተ። ምን የሚል? እሺ አምጣው። ማስረጃው ምንድን ነው የሚለው? አሳየኝ ቶሎ። ከእስልምና ትወጣለህ? ለምን እወጣለሁ? ምን እዚህ ጋር እኮ አንደኛ ማለት ነው። ቆይ ከመጀመሪያ እንትን ስለ ይሄ ፖይንት ምን ፕሩፍ ለማድረግ ያመጣው ፖይንት ነው? ይቺን አንድ ታስረዳኝና እንቀጥል። ጎበዝ። ምክንያቱም አላህ ግዙፍ የሆነ ቦዲ ያለው አንድ መሆኑ፣ ሁለተኛ ደግሞ አላህ ራሱ የት እንዳለ እዛ ላይ ብዙ እናነሳቸው አሉ ገና ስንወያይ እና አሁን ገና ያላነሳናቸው አሉ። አሁን ቀድሚያ ነገር አሁን ከጋዛ ጋር ያነሳሁትን ቅድም ግን ሰጥቻለሁ። ምን እሱ ሊትራሊም ጥላ ካለው እሱ ምንድን ነው የሚሆነው ማለት ነው? ፍጡር ነው የሚሆነው። ፈጣሪ በፍጹም አይሆንም። ጥላ ካለው አንድ ነገር ሪፍሌክት የሚያደርግና ጥላ ካለው የተገደበ ከሆነ እሱ ምንድነው ማለት ነው? ቦዲ ነው። ያ ደግሞ ስፔስ እና ፕሌስ የሚፈልግ አካል በሙሉ ደግሞ ፍጡር ነው። ምክንያቱም ያለ ስፔስ እና ፕሌስ ያለ ቦታና ስፔስ መኖር ስለማይችል ማለት ነው። እሺ ጨረስክ? እሺ የእናንተ ወደ እናንተ ስንመጣ ደግሞ እዚህ ጋር እያነጻጸርኩ ሳይሆን አንተም ጋድን ሊሚት ያረክበት መንገድ ቴንኪው። ምክንያቱም ፍጡር መሆኑ ገብቶታል አላህ ማለት ነው። ምንም ዲፌንድ ማድረግ አልፈለገም። በቃ እናንተ ጋር ልግባ አለ። ለምን ትችላላችሁ? ስለ ሊሚት እያረከው ነው። ገባህ? ከጥላው ስር ጥላው ስር አይደለም የሚለው አዲሱን ክፈት። ከአላህ ስር በጥላዬ ነው የሚለው ክፈተው። እሺ ክፈተው በለዋ። ልጁን ክርስቲያንን ክፈተው በለው። እናንተ ናችሁ እኮ አዘጋጅታችሁ የነበራችሁት አይደል? እኔ እኮ ሳልዘጋጅ ነው የገባሁት። ያው ተከፍቷል። አትቸኩል። እሺ 7 people will be shaded by Allah under his shade on the day when they will be no shade except his. በቃ እሺ እዚህ ጋር ምንድን ነው የሚለው? ሼድ መኖሩ ምኑን ነው እዚህ ጋር እንትን የሚያደርገው ሪፍሌክት የሚያደርገው? እንደ ራስ ንገረኝ። የማን ጥላ ነው ያልከኝ አንተ? የማን ጥላ ነው ብለህ ያልከኝ? ይህ ሼድ የእሱ ሼድ ይላል። ችግር የለውም። የእሱ ጥላ ግዴታ እኮ የራሱ መሆን አለበትም። እሱ ክሬት ያደረገውም ጥላ ሊሆን ይችላል። እዚህ ጋር ምንም ጥላ በሌለበት እያለ ያደረገው ጥላም ሊሆን ይችላል። ምንም ጥላ በሌለበት እያለ ነው። አሁን ቀደም ብለህ ነበረ አርሹ ነው እያልክ ነበር። አሁን ደግሞ የፈጠረው ሌላ ጥላ ነው እያልክ ነው። አሁን ደግሞ ቀየርከው።
ሌላስ መቀየረው አለ ሶስተኛው እሺ ና አሁን ምን ቅድም ያነሳው ፖይንት የለም እዚሁ እያየው ስለሆነ ነው። በዛው ምን የሚል ፖይንት አምጣልኝ ብለዋል። ምድርም በሌላ ምድር ቀየርናት፣ ሌላ ቦታ ጀጅ የምትደረጉበት አለ የሚለውን ፖይንት ካመጣህልኝ ምን የሆነ ነገር ብለሃል። ብቻ እሱም ፖይንት ላምጣልህ። ያዝ አሁን ክፈት። ክፈተው። ፀሐይ ሌላ ቦታ ሌላ ምድር ላይ ሌላ ምድር አይደለም፣ ምድርም በሌላ ምድር ቀየርናት ይላል። ያዝ ማን ራሱ ነግረሃለሁ። ምድር ተቀየረው ግን ኢብራሂም 48 ክፈት። ችግር የለውም። እኔም ነግረሃለሁ። ክፈትና ከዛ ላይ ላስረዳ። ክፈተው፣ ችግር የለውም። ምድር ትቀየራለህ ነገርኩህ እኮ። ምድር ሲቀየሩ ቅድም እያልኩህ እኮ ሌላ ምድር ላይ ሳይሆን የሚሆኑት ምን ብያልኩህ? ተቀየረች እያለ እኮ ምድር ስትቀየር ሰው ምን ላይ ነው የሚሆኑት? ምን ላይ ነው የሚሆኑት? መልስ አንተ። ሜዳ ላይ ነው የሚሆኑት። ሜዳ ላይ ነው የሚሆኑት አለ። ክፈትለት። ሲራጥ ላይ ነው የሚሆኑት። የገሃነም ድልድይ ላይ ነው የሚሆኑት። አንተ ከየት አመጣኸው? ቆይ ሲራጥ ከየት ያመጣኸው? እንትን ነው አንድ እኔ ብዙ ጊዜ የሚይዝብህ ፖይንት ዝም ብለህ የሆነች ቃል አምጥተህ ዝም ብለህ የሆነ ቦታ አታስገባት። ቻሌንጅ አድርገኝ ሲራጥ እናውራ። ሲራጥ ምን ማለት ነው? ቁርአኑን ክፈተው ክርስቲያን፣ ቁርአኑን ክፈተው። አዲሱን አይደለም ፕሊዝ። ቁርአኑን ብቻ ሱራ 3975 አለ ኖ 65 ምድርም የተቀለለባት ማለት ነው። 67 ይኸውልህ ምንድን ነው እዚህ ጋር ፖይንት ወማ ቀድሩላሂ ሐቀ ቆይ አንተ ያመጣኸው ምን ነው? ያው መጣሁልህ። አላህም በትንሣኤ ቀን መቼ? በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆን ከእርሱ ጋር ሌላ ማንም በማጋራጅ ተከባቢ ክብሩን አላከበሩትም ከሚያጋሩት ጠራ። መቼ? ሰማይም ምድርም በአንድ ቀን ነው የሚጠቀለሉት? አይደለም። ሰማይና ምድር አብረው የሚጠቀለሉት አይደለም። የትንሣኤ ቀን አልተገለጸም። ምን አይነት ፖይንት ነው የምታመጣው? አንዳንድ ምንድን ነው አልተገለጸም የሚለው? አንብበው እስኪ አንብበው። ዝም ብለህ ለማውራት እንዲመች ሳይሆን እያሰብክ ማውራት። አንብበው። ይጠቀለላሉ ይላል አይልም? ይጠቀለላሉ ይላል። አንብበው። አይልም። የሚጠቀጠሉ ሲሆኑ ከእርሱ ጋር ሌላ ምን? አይ አንድ አንብብልኝ፣ ንገረኝ። እኔ በአንተ ፖይንት ኦፍ ቪው አንደርስታንድ ማድረግ ስለማልችል ከባድ ነው። አይ አንተ በጣም እንትን መሆን ይፈልጋል። ስለዚህ አስረዳኝና ከዛ እንደዚህ ይላል። እሺ እንደዚህ ይላል። ሰማይና ምድር በአንድ ነው የሚጠቀለሉት። በአንድ እጁ ሰማይን ይዛል፣ በአንድ እጁ ምድርን ይዞ ይጠቀልላቸዋል። መቼ? የትንሣኤ ቀን፣ የቂያማ ቀን እንጂ ምድርን ጠቅልሎ ፀሐይ የምትቀርበት የለም። በአንድ ነው የሚጠቀልላቸው። አንተ ሰማይ ነው አገኘው። ና አዳምጥ ፕሊዝ፣ አዳምጥ። ስለዚህ የዛን ቀን ሰዎቹ የት ነው የሚሆኑት አልኩ። ሰማይና ምድር ሲጠቀለል የት ነው የሚሆኑት? የት ነው የሚሆኑት? መልስልኝ። እሺ ሳይሆን እዛው ምድርም ላይ እኮ ናቸው። ምንድን ነው የሚለው መጀመሪያ? ግማሽ ምድር እኮ ጠፋለች። በቃ ጠቀለላት እኮ አጠፋት እኮ። ከዛ ለምናቸው እንዴ ምድር ሊሆናሉ ትላለህ? አብሮ ነው የሚያጠፋቸው። ፊዚካል ወርልዱን እኮ ነው የጨበጠው እንጂ አሁንም እኮ ስፒሪቹዋል ወርልዱን እኮ ምንም አላረገውም እንዴ። እች እኮ ፊዚካል ምድር ላይ ነው ያሉት ሰዎች ወይንስ ስፒሪቹዋል ምድር ላይ ነው ያሉት? ሲጨብጣቸው ሞቷ። ከሞቱ በኋላ የት ነው የሚሄዱት? እላይ ነው የሚሄዱት። እሱ ጋር ነው እንጂ የሚሄዱት አትበል ነው እንዴ። ነብይ ግን እንደዛ አይደለም ያለው። ነብይ ግን እንደዛ አይደለም። አምጣልኝ፣ ከዚህ ውጭ የሆነ ነገር አምጣልኝ። አውሽው አንዴ ክርስቲያን ክፈትልኝ ሐዲሱን ቶሎ። ኦኬ Allah's messenger on the day of resurrection the whole earth will be
grasp by his right hand አንብበው ቀጥል። ቁርአኑን ማለት ነው እየፈሰረው ቀጥል አንብበው ምን ይላል? and the heavens will be rolled up in his right hand where the believers will be, he said upon the sirat. እሺ ይሄ መሐመድ ምን ሆኖ ነው ሲራጥ ላይ የሚለው? ቅድም እኔን ያልከኝን መሐመድን በለውን። አንተ ፎይ ኪራንጥ ነው ሲራጥ እያልክ መቀባጠረው ላይ ያልከኝን አሁን ነብይህን በለው። ሰማይ ስትጠቀለል ምድርም ስትጠቀለል ሰዎች የት ይሆናሉ ተብሎ መሐመድ ሲጠቀየቅ ሲራጥ ላይ ነው የሚሆኑት ብሏልና አሁን ነብይህ ምን ትለዋለህ? አንተ መሐመድ ኬት አምጥተህ ነው እንደዚህ አይነት ወሬ የምታወራው? በለው እስኪ በለው እና ተመለስ እንጂ የምንቆዝ መሆን ነው። አንዴ ጠብቀኝ። እናንተ የምትከፍቱትን ምን ዝቅ አድርገው እስኪ አረብኛውን ክፈትልኝ። አረብኛው አድርግለት። አዲስና ነው ቃለት ያ ረሱላላህ ወልአርዱ ጀሚዐን ቀብደቱኒ የውመል ቂያማ ወሰማዋቱ። እሺ ይሄኛው ሲራጥ ያኛው ገመዱ ሲራጥ የመሆኑን ማስረጃ አምጣልኝ። ሲራጥ ማለት እኮ መንገድ ማለት ነው። እንደውና በዛው መለስኩልህ እኮ ቀደም ነበር ያለው። ሲራጥ ማለት መንገድ፣ ሲራጥ ማለት ገመድ ነው አለ። ሰዎቹ እንደሚሆኑት ብየው ቅድም ምንድን ነው ያለው? ሜዳ ላይ ነው ያለው። ሜዳና ገመድ አንድ ነው ለካ በስለና እዚህ ጋር ላውራ ፍቀድልኝ። አባሽ ሊስን ላውራ ፍቀድልኝ። 360 ዲግሪ እንዴት በየደቂቃው እንደማሽከረከረ እኮ ምንም አላሽከረከርከኝም። ላውራ ፍቀድልኝ። አዳምጣ። እሺ አውራ። ከዛ አውራለሁ። ብዬ ስጠይቅህ ሜዳ ላይ ነው እንጂ የሚሆኑት ሲራጥ የሚባል ታሪክ የለም። የምን ሲራጥ? ስለምን ሲራጥ ነው የምታወራው ሁሉ ብለህ ነበረ። አሁን ደግሞ ማስረጃ ሲመጣ ሲራጥ ማለት ገመድ ነው አልክ። ሜዳና ገመድ ምንም የሚገናኝ አይደለም። አንድ በሉ ሜዳና ሲራጥ ገመድና ሜዳ ምንም የሚገናኝ አይደለም። ድልድዩዋ እንደ ገመድ ቀጭን እየነች በገሃነም ላይ ተዘረጋች ማለት ነው። በሲኦል ላይ ተዘረጋች አይደለም ካልክ ግን ማስረጃ በርደኗ አንተ ላይ ነው የሚያርፈው፣ እኔ ላይ ሳይሆን ማለት ነው። ቀደም ምን ብያለሁ? ሰዎቹ የሚሆኑት ሲራጥ ላይ ነው የሚለውን እኔ አንጥቻለሁ። እና ምንም ወዲያ ትበል፣ ወደ ዋናው ፖይንት ብትመለስ ይቀልሃል። አይ እዚሁ ላይ አርጊው ማድረግ እችላለሁ ካልክ ግን ጓሄድ ሌላ ስህተት ውስጥ ከተዋል። አሁንም ቀጥል። ክሊር ሳናረግ የትም አንሄድም፣ ችግር የለውም። ሜዳ ያልኩህ መቼ ነው? ጃጅ የሚደረጉ ሰዓት ነው። ስማ አሁን ሳወራ አንድ እንዳታቋርጠኝ፣ ዝም ብለህ አዳምጠኝ። ሜዳ ይሆናሉ ያልኩ ሰዓት ጃጅ የሚደረጉ ሰዓት ነው። አንተ ያመጣኸው ፖይንት ለምን ታዞረዋለህ? ሌሎቹ ጋር እንደምታዞረው እንትን አትበል። አንተ ያነሳኸው ፖይንት ደግሞ ምድሯ ስትጠቀለል ሙእሚኖቹ የት ይሆናሉ ነው ያልከው አይደለ? ምንድን ያልኩ? ሲራጥ ላይ ሊሆኑ አይችሉም። እኔ ያልኩ ሲራጥ የትኛው ነው? ከይሄ ገሃነም ላይ ያለው ገመድ ብለኛል። ራስ እሱ ላይ አይደለም ሊሆኑ የሚችሉት። ይሄ ሲራጥ ቀጥታ እዚህ ጋር ያለውን ተፍሲር ብትወስደው ሲራጡ መንገድ ነው እንጂ የሚሆነው መንገድ ላይ ነው እንጂ የሚሆኑት ያ ገመድ ላይ ሊሆኑ አይችሉም ነው ያልኩ። ክርስቲያን ምን አይነት ስህተት እንደሳተ ላሳየው። መንገድ ላይ ነው እንጂ የሚሆኑት የድልድዩዋ የገሃነም ድልድይ ላይ አይደለም የሚሆኑት አለ። ምድር ከጠፋች ሰማይ ከጠፋች ሀባሽ የምን ድልድይ ነው? የምን መንገድ ነው የምታወራው? ምድር ጠፍታለች። ምድርም ጠፋች ሰማይም ጠፋች። ሰዎች የት ይሆናሉ የዛን ቀን ተብሎ ሲባል ሲራጥ ላይ ይሆናሉ። ምን ያቺ ሲራጥ የምትባለው በእስልምና አንድ ብቻ ነች። እሷም በገሃነም ላይ ያለች ቀጭን እየድልድይ መንገድ ላይ ነው ይለኛል። የት? ወደ ሳውዲ ሚሄድ ነው? ወደ ኢትዮጵያ ሚሄድ መንገድ የለም። ጠፉ እኮ እነሱ። ዓለም ጠፋች፣ ምድር ጠፋች፣ ሰማይም ጠፋች። የዛን ሰዎች ለምን ሰዓት ትፈጃለህ? ሁለት ሲራጥ እንዳለ ማስረጃ አንጣሽ። ቀላል ነው። አይ ሲራጥ ማለት ራሱ እንትኑ ቃሉ ትርጉሙ ማለት መንገድ ማለት ሲራጥ الذين أنعمت عليهم። ፋቲሃ ክፈትልኝ ቶሎ በል። ፋቲሃ ክፈትና ሲራጥ الذين أنعمت عليهم ይሄን ክፈትልኝና ይሄኛው ገመዱ ጋር አንድ አይነት እንደሆነ
እኮ ሲራጥ የሚለው ቃል እንደዛ ከሆነ ቀጥታ ገመዱ ማለት አይደለም። አዳምጥ። እሺ አውራ። ያ አላህ ጸሎት የሚያደርግበት ነው። ቀጥተኛ መንገድ ምራኝ እያለ አላህ ወደ ኢየሱስ ጸሎት ሲያደርግ ነው። ይህኛው ግን ኢህዲና ሲራጠል ሙስተቂም ማለት ነው ቀጥተኛ መንገድ ምራኝ ማለት ነው። ስለዚህ አላህ ጸሎት እያደረገ ነው እዛ ቦታ በላላለም ቁላላለም። ኢህዲና ሲራጠል ሙስተቂም እኛን ነው የምትመራን፣ እሱ አይደለም። እኛን ነው የምትመራን። አዳምጥ፣ ደስ ሽፍታ ታድርገው። ቆይ ስለዚህ ሲራጥ ስለተባለ ብቻ እንዲህ አይነት ስህተት አትስራ። አዳምጣውን አዳምጣለሁ፣ ግን እንዲህ አይነት ስህተት ምድር ጠፍታል፣ ፕሊዝ ምድር ጠፍታለች እየተባለ መንገድ ላይ ነው ይለናል። እስቲ አሁንም ይሄ ማለት ነው ላውራ እንዴ። ስለሱ የጠየቁት ምን ብለው ነው? እባክህ አባሽ ባክ ማለት ከስር ስንት ጭንቅላት ያለው የሚታዘብህ አለ። የምን ተረት ተረት ነው የምታወራው? ነብይ እኮ ተጠየቀ። ምድር ትጠፋለች፣ ሰማይም ትጠፋለች፣ ሰዎች የት ይሆናሉ ተብሎ ሲጠየቅ ሲራጥ ላይ ነው የሚሆኑት። የት? በገሃነም ላይ ያለ ድልድይ። የትኛው ሙፈሲር ነው ሲራጥ እቺ የዛለታ የሚኖሩት ምድር ላይ ነው ያለ? ናከፍ በልና እስቲ አንድ እስቲ የሐዲስ ሊቃውንት አንድ ብዙ አይደለም ጠይቅ፣ አንድ እንዳንተ የፈሰረ አንጣደ ነው እስቲ ማለት እኔ ሙፈሲርም አያስፈልግም በመሰረቱ ማዲስ ሰዎች አያስፈልጉም። እንደው እንዳንተ ሜቢ እንዳንተ አይ ዶንት ኖ ይሄ በጣም ኤሌመንተሪ የሆኑ ሰዎች የሚያውቁት የሚረዱት ነው። ይሄንን መረዳት ከብዶት እንዳንተ የፈሰረ ግን ካለ አይ ወንደር አምጣሲ። እሺ ላውራ አሁን በቃ አሁን 1 ደቂቃ ተሰጣኛለህ። ምንም አታወራም፣ ስማኝ፣ ዝም ብለህ ታዳምጣለህ። እሺ አሁን ከየት እንጀምራለን? መጀመሪያ ሜዳ ካልኩት ነግሬሃለሁ። ጀጅ የሚደረጉ ሰዓት ነው ሜዳ ላይ የሚሆኑት። ከዛ ኋላ ሲራጡ ምን ማለት እንደሆነ በገሃነም ላይ የተሰመረው እንትን መሆኑን እሱን አስረድቻለሁ። ይቺ ሲራጥ ደግሞ ይቺ ቦታ የገባችው የትኛውን መንገድ ልታሳይ ነው ላልከኝ፣ እሱን ላልከኝ መንገድ ምንድን ነው የምልህ? ይቺ ምድር ላይ ነበሯ። ይቺ ምድር ተጨፈደደች። ምን ሆኑ? ሰዎቹ ስፒሪቹዋል ሆኑ። ስፒሪቹዋል ሆነው ወደዛ የሚያደርጉትን ጉዞ ነው እንጂ የሚናገረው ይሄ ሲራጥ እንጂ ትክክለኛ ያን ገመዱን አይደለም የሚናገረው። አሁንም አድምጠኝ። ሲራጥ የሚለውን ነገር ላስረዳ። ሲራጥ የሚለውን ቀጥታ ወስደህ እንትን ላይ አስገብተህ አረብኛ ዲክሽነሪ ላይ አስገብተህ ይልኝ። አታቋርጠኝ ብያለሁ። አታቋርጠኝ፣ ልጨርስ። ተስማምተን ነው የጀመረው አይደለም? ስጨርስ ትጠይቀኛለህ፣ መልስልሃለሁ። ስፒሪቹዋል ነው ብሏል። አዳምጥ። ሰዎቹ የት ላይ ይሆናሉ ተብሎ ነው የተጠየቀው። የት ላይ ይሆናሉ? እሱም ሲመልስ ሲራጥ ላይ ይሆናሉ። ምድርና ሰማይ ሲጠፉ ሲራጥ ላይ ይሆናሉ ነው ያለው። ኦራይት፣ አንድ ላወራው ተረት አንድ ማስረጃ ብቻ እንጣለን። እስኪ አንድ ብዙ አይደለም የምንጠይቀው። ቶሎ በል። አሁን ቅድም ከፍተው የነበረውን ኢብራሂም 48ን ክፈትልኝ ቶሎ። ምንም አይገናኝም። ሰማይና ምድር ይጠፋሉ ነው። ኢብራሂም 48 ክፈተው። በቃ ለእኔ ማስረጃ ነው። ክፈተው። ክፈትለት ክርስቲያን ወደ ላይ ከፍ አድርገውና ይክፈተው። ሎክ በዚህ መጠን ጭንቅላትና ለመጠቀምም እንደሚቻል ግን ታዘቡ ክርስቲያኖች። ምድርም ትጠፋለች፣ ሰማይም ይጠፋል። ምን ላይ ይሆናሉ እየተባለ ነው። መንገድ ላይ ነው የሚሆኑት። ወደ አሜሪካ ሊሄዱ ይሆን ወደ አውሮፓ ሊሄዱ አናውቅም። ትጠፋለች እየተባለ በዚህ መጠን ጭንቅላትና ለመጠቀም ይቻላል። በደንብ አስተውሉ። ከስር ያላችሁ እህቶቻችን ሙስሊሞች፣ በዚህ መጠንም መሆን ይቻላል። ያለ መረጃ ማውራት ይቻላል። ምን ይላል? በዚህ መጠንም ጭንቅላትና ለመጠቀም ይቻላል። አንብበው። ምንም አታወናብድ፣ አንብበው። ምንም እኮ እኔ እኮ ደጋግሜ እኮ አንብቤው እኮ ራሴ ያመጣሁት ማስረጃ እንጂ አንተ ያመጣው አይደለም። አንተ እኮ ነው የምታውቀው ነገር የለም። ይህንን እኮ ነኝ እየሰማሁ። ኢብኑ ከሲር ተፍሲርን የዚህን አያ ክፈትልኝ። ቢከፈት ምን ይመጣል? ክፈተዋ። ፈለግኩት። አንተ የምትፈልገውን መረጃ ራስህ አለ የምታመጣው። እኔ የምፈልገውን መረጃ ደግሞ አንተ ክፈትልኝ። የዚህን አያ ምን ይሁን? ቢከፈት ምን አለው? የሀዲስ ማብራሪያ ያለው ለዛ ነው። ክፈተው። ችግር የለም ይብራራ። አይዶን ነው ምን እንደሚለው ግን ምንም ቢለው ምንም የሚመጣ ነገር አይኖርም። በነገራችን ላይ አጠገብ እያለ ያለው ሰው እያደናበረ ያለው ሀበሻ። ኧረ አይደለም፣ ችግር አንድ ላይ ነን፣ አታስብ። በቃ ተመለስ። እሺ አንብብ። ነው 69 ነው እንትኑ ምዕራፉ
እሱ ያለኝ 14:48 ነው ሱረቱል ኢብራሂም 48። እሺ ምንድነው እዚህ ጋር አሁንም የፈለከው? ወገን ከይቅርታ ጋር አንድ ላቋርጣችሁ፣ ወደ አማርኛ ልትወረጉሙ ትችላላችሁ። ለሁላችንም ከይቅርታ ጋር ሐዲሶቹን ነው ኮት የሚያደርገው። አንብብለት፣ እንደውም እንዴት እንደሚለጥፈው ላሳየው። እስኪ ሀበሻ ይነበብሃል? እያነበብክ አንብብና ተርጉሞ። እሺ on the day when the earth will be changed to ይልና to another earth and so will be the heaven ወይ ወደ ሌላ መሬት የምትቀይር ያልከው ማለት ነው የቁርአን የሚለው meaning his promise shall come to pass on the day when the earth will be changed to another earth than this earth that we know and recognize። እሺ እዚህ ጋር የሚረዳህ ነገር አለ? የቁርአኑ ስለሆነ ኮት የሚያደርገው ማን ነው? ቱሳሂህ ቅድም የጠቀስናቸውን ሐዲሶች ማለት ነው። ቅድም ምን ብለኸኛል? ራስህ ምድሯ መቀየሯን መረጃ ካመጣህልኝ የሆነ ነገር አድርጋለሁ ብለሃል። ይኸው መረጃው ንጽጽር አቆማለሁ ብለኸኛል። ይኸው አሁን መልስልኝ። እኮ ተደርጓል፣ ችግር የለውም። ምንድን ነው የምታወራው? እኔ አልኩህ ምንድን ነው እሱ? መሬት መቀየሯን የሚያሳይ መረጃ አምጣልኝ ካልክ ንጽጽር አቆማለሁ ብለሃል። በዚህ መጠን አደብድብ ሰውዬ፣ በእናትህ በዚህ መጠን አጀዝብ። ምድር ስትለወጥ ስትቀየር ስትጠቀለል ሰዎች የት ይሆናሉ አልኩህ። ሌላ ሜዳ ላይ ያልከኝ አይደለም ሲራጥ ላይ ነው የሚሆኑት አልኩህ። ለምን ጀዝበው አደንቁር። ሲራጡን እኮ አስረዳውክ። ለምን ምኑ ጋር ነው ያልገባ? ሲራጥ ማለት መንገድ ማለት ነው። አረብኛ ተፍሲሩን ከፍተህ ይልኝ አልኩ። በቃ ይበቃል። በዚህ መጠን መደደብ ይቻላል። አሁን ያልገባኝ እሺ፣ መሬት ተለወጠችና ወደ ሌላ ተለወጠች። ከዛ በኋላ ሰዎቹ የት ነው የሚሆኑት? እሺ ሀበሻ ቀጥል እስኪ አንዴ። በዚህ መጠን መደደብ ይቻላል። እዛኛው ምድር ላይ ነው የሚሆኑት። አዲሱ ምድር ላይ ኦኬ። እሺ እንቅበራቸው አንዴ ፎ የመጨረሻ ማለት ነው። ይሄው አንተ ራስህ ያመጣኸውን የቁርአን ጥቅስ ነብይ እንዴት እንዳብራራው ላንብብልህ። አይሻ ሪሳይትድ ዚስ አያ የትኛውን 14:48 ነው። ሺ ሴድ ኦ ሜሴንጀር ኦፍ አላህ ዌር ዊል ቢ ዘ ፒፕል ቢ የት ነው የሚሆኑት በዚህ ሰዓት ምድር ስትጠቀለልና ወደ ሌላ ምድር ስትቀየር ብላ ስትጠይቀው ሂ ሴድ አፖን ዘ ሲራጥ አዲሷ ምድር ላይ ሳይሆን ያለው የት ነው ያለው? ሲራጥ ላይ ይሆናሉ ነው ያለው እንጂ አዲሷ ምድር ላይ ብሎ አልተናገረም። ይኸው አንተ ራሱ ያመጣውን የቁርአን አንቀጽ አብራራልህ ነብይ። ክርስቲያን ተሳስተሃል። ሲራጥ ማለት አዲሱ ምድር ነው። አዲሱ ምድር ላይ መንገድ አለ። አዲሱ ምድር ላይ መንገድ አለ። ይሄ እስልምና ዲሌማ እና ጭንቅላት ነው። አትፍረዱባቸው። ወላሂ ልንገርህ፣ ምንም ትክክለኛ ፖይንት አለ መሰለኝ። አንዴ ላስረዳ። ስማ፣ ይበቃል። በዚህ መጠን ጭንቅላት አለመጠቀም ይቻላል። ምክንያቱም ሙስሊም ስትሆኑ አይምሯችሁን አሳልፋችሁ ለአጋንንት ስለምትሰጡ ማለት ነው። ደጋግመን ሲራጥ ሚል እያሳየ ነው እያመጣን ሜዳ ይለናል። ሜዳ ሚል ግን እስካሁን አንድ አላመጣልንም። አይደለም ሊያመጣልን ሽታውም የለም። እና ሙስሊም መሆን ብቻ በቂ ነው። በዚህ መጠን ማይብ ለመሆን ማለት ነው። ሙስሊም መሆን ብቻ በቂ ነው። ጤናማ አይምሮ ያለው ግን አንድ ይምጣ፣ ሁለት ይምጣ፣ ሶስት መስረጃ እየመጣ ራሱ የጠቀሰውን እየቀበር ነው እያሳየ ነው። እስቲል አሁንም በዛ ውስጥ በድንቁርና ውስጥ ይቀጥላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ዋና ታርጌታችሁ እውነትን ማሳየት ማሳወቅ ሳይሆን እውነትን በሐሰት መቀየር ብቻ ስለሆነ ማለት ነው። ኤኒዌይስ ይመቻችሁ። አብድሌ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገነው። የቂያማ ቀን ፀሐይ ወደ አንድ ስንዝር ወደ እናንተ ትቀርባለች። እሱ ሳይሆን በቅድሚያ እኔ ጥያቄ አለኝ። ጥያቄ ቶፒኩ ላይ ቅድሚያ የቂያማ ቀን ፀሐይ ስትቀርባችሁ ጥላ የሚሆናችሁ ምንድን ነው? ማለት ጥያቄ መጠየቅ እፈልጋለሁ። ማለት ጥያቄ መለስ ሳይሆን ጥያቄ በኋላ
ከአምስት ሰዓት በኋላ ክርስቲያን ቀጥልሽ። ያ ጥያቄ መመለስ የምትችሉ ከሆነ የኛ መጀመሪያ ቶፒካችን ላይ ትመልሱና ከዛ በኋላ እናንተ ጥያቄ ደግሞ ቆየት ብላችሁ 5:30 አካባቢ ጠይቃላችሁ። ሜይ ቢ ሙባረክ አለ። ሙባረክ ኩን ፈያኩን ሙባረክ መቀጠል ትችላላችሁ። አይምሯቸውን የሚጠቀሙ ሙስሊሞች አልናፈቃችሁም? አንድ ጤናማ እንዴት አይኖርም እንዴ? በዚህ መጠን ሴጣን ሁሉንም ግን ማኒፕሌት ያደርጋል። በኢየሱስ ስም ጠይቅ፣ ዝም ብለህ ጠይቅ። ኦልራይት። ቂያማ ቀን ፀሐይ ትቀርባችኋል? ያቀርባችሁ ትቀርበናለህ እስከ አንተ ኦኬ። ፀሐይ የምቀርባችሁ ከዛ በምንድን ነው ጥላ የምትሆኑት? የሚሆናችሁ ጥላ የሚሆናችሁ ምንድን ነው? ያርሽ ጥላ። ኦኬ። ፀሐይ ማይል ሲቀር ማይል ያህል ነው የምቀርበው አይደለ? አንድ ማይል ያህል ወይንም ደግሞ የአይን መኳያ ያህልም ይላል። ያልታወቀም ማይል ይችላል። የአንድ የአይን መኳያ ሊሆን ይችላል። ያ ኦኬ፣ እሺ፣ መልካም። ስለዚህ አርሹ ከፀሐይ ዝቅ ብሎ ይመጣል ማለት ነው። ይዛለታል እናንተ ጥላ ለመሆን ኦልራይት። አርሹ በጣም ግዙፍ ነው ትላላችሁ አይደለ? በጣም ግብዳ ነው ትላላችሁ አይደለ? ታዲያ ፀሐይ እንደዚህ ስንዝር ያህል ወይንም የአይን መኳያ ያህል እንደዚህ ስትመጣ አርሹ ዝቅ ብሎ ፀሐይ መሃል ከገባ ዓለምን በሙሉ ነው እንጂ የሚጋርዳት ፀሐይ እንዳታበራ እንዴት ነው ለተወሰኑ ሰው ብቻ የሚጋርደው? አልገባህም። መጀመሪያ መጠለል የሚባለው ነገር ምን እንዲሁ አልገባህም። አንተ አንድ ቤት አለህ፣ ቤት ገብተህ ትጠለል፣ ሌላው ህብረተሰብ ውጭ ላይ ይሆናል። ገባህ? ለሙእሚኖች ለአማኞች ወይም እነዛ 7 ተብሎ ለተቆጠሩት በአርሽ ጥላ ስር ይጠለላሉ። የተቀረው ግን ጥላው ያገኛቸውም ነው አኗኗሩ። እኔ ደግሞ እያልኩ ያለሁት እኮ አርሹ በጣም ግዙፍ ስለሆነ ምድርን ስለሚያካብባት አርሹ ከምድርም አልፎ ስለሚሄድ እነሱ ውጭ መሆን ቻንስ የላቸው። ምክንያቱም እንደ ጣራ ነው፣ የሰማይ ጣራ ነው ብላቸው የምታስቡት ያ ግዙፉ አካል ሲመጣ ምድር ላይ ምድርን ምን ያደርጋታል? ይሸፍናታል ሙሉ ለሙሉ። ፀሐይ ከላይ ስትሆን ከዛ ምድርን ሸፍኗታል። እናንተ ብቻ ስትሆኑ አርሽ ስር የምትደበቁት። እሱ ከግዝፈቱ አንጻር ምድርን ራሱ ሙሉ ለሙሉ ስለሚሸፍናት እነኛም ሰዎች ፀሐይ አይነካቸው። አዳምጠኝ። ምድር እቺ የምታውቃት ምድር አይደለችም። በዛን ሰዓት ምድር ትለጠጣለች። አልተለጠጠችም። ገና ቀደም አሳየን እኮ አሳየን፣ ቅድም እንዳልተለጠጠች ትለጠጣለች። ወይዛል ፀሐይም ገና አይልም። ፀሐይም አለች፣ ምድርም አለች። ፀሐይና ምድር አብረው ነው የሚጠፉት። ወይዘል አርዱ ሙደት ወልቀት ማጥፊያ ብሎ ማለት መሬት በተለጠጠች ጊዜ ነው። ለመቆሚያ መሬት እንደገና ትሳባለች። ከአርሽ በላይ ትሆናለች። ምድር ከአርሽ በላይ ትሆናለች። ትሰፋለች። ኦልራይት። ስለዚህ አርሽ የሚያንስበት ጊዜ አለ ማለት ነው። ከምድር መሬት ትለጠጣለች። ከዛ ይመጣና አርሽ ከፀሐይ በታይ ሲሆን ጥላ ሲሆን እነኛ ሰዎች አርሹ ስር ይደበቃሉ። ሌሎቹ ፀሐይ ይመታቸዋል ማለት ነው። ማላየውም እንዴት እንደሚሆን ማለት ነው። ብቻ ሉክ ሌላ ድሌማ የሚያመቃቸው ፀሐይ የሚመታቸው ሰዎች አሉ። ሌላ ችግር እዩ። ሰላም ያገኙ ሰዎች አሉ። አንዴ ያለ አርሽ በጣም ግዙፍ ነው የሚሉት ከጊዜ በኋላ ይበለጣል። እሱ ራሱ አላህን እንትን ያለው በጣም ትልቅ ነው፣ በጣም ግዙፍ ነው ብለው የሰከሱት አርሽን የፈጠረበት አንዱም በጣም ግዙፍ አካል መፍጠር እንደሚችል ግዝፈቱን ለማሳየት ነው ብለው ያሉት ከምድርም ያንሳል ከጊዜ በኋላ። አንድ ሁለተኛ
የዛለት አርሽ ከምድር ሲያንስ ለተወሰኑ አካላት ጥላ በሚሆንበት ሰዓት ላይ አላህ ራሱ አርሽ ራሱ ከምን በታች ይሆናል ማለት ነው? ከፀሐይ በታች ይሆናል። ከአርሽ በላይ ፍጡር አይኖርም የሚለው ራሱ ውድቅ ይሆናል። የዛለት ምን ፀሐይ የምትባል አካል ከአርሽ በላይ ትኖራለች። ያኔ ምን ይሆናል? ውድቅ ይሆናል። ሌላውን ቀጥል። ስንዝር ያህል ነው ወደ ሰዎቹ ፀሐይ የምቀርበው። ፀሐይ ስንዝር ያህል ወይንም ደግሞ ማይል ያህል